ስለዚህ ኳስ እናውራ አባቴ። እኔ ገና እያጠቁን እያለ ባለቀ ሰዓት እንደ ውልቭዝና እንደ ሰንደርላንድ ምናምን ጨዋታ ገብቶብን እንዳንቃጠል እያልኩኝ ማብራት ጠፋ እንጂ ላይቭ ላይ ብታዩ እንዴት እንደጮኩኝ ነው ማለት ገባርለ። ግን ይሄ ሌባ ቡድን ሬሌጌት መደረግ አለበት ነው ማለት ገባርለ። 50 ምናምን ዓመት ዋንጫ ያልበላን ቡድን ራይስ ዋንጫ ሰጥቶት ፕሪሚየር ሊግ ወደሚበላ ቡድን ትራንስፈር ስላደረገ ቡት አደረገዋል። ባንተና በክሪስታል ፓላስ መሃል ያለውን ልዩነት ክሪስታል ፓላስ ለኤዜ ሴልኸርስት ፓርክ ላይ ተጫዋቾቹ ብቻ ሳይሆን ደጋፊው ጋርድ ኦፍ ኦነር ሰጠው ታያለማ። ቆሻሻ ፋን ቤዝ፣ ቆሻሻ ተጫዋቾች ሊሰብሩን የሞከራችሁት ይሄ ጨዋታ ይቀርና ከዚህ በኋላ ያለውንም እንድንጎዳማ እንዴ! እነዚህ የማን ዩናይትድ ደጋፊዎች ናቸው እንዴ? ምን አይነት ጠላት ነው ዛሬ ያሳዩንማ። ስለ ኳሱ ስናወራ ማኑ ጠላት እሰይ ገባረ ተዘረፉ። አርሰናል ዳኛ የፈለከውን በል፣ እሱ ብቻ አንተ መቃጠል በዚህ ደረጃ መቃጠል ያረካኛል ነው ምን። የአርሴ ቤተሰብ ደግሞ እንዴት አባቱ ነው ከዚህኛው እጁ አልፎ ሌላኛውን እጁ የሚይዘው? ኮሚታተሩ እያሽቃበጠ ነበር። እንት በላለህ ሬሌጌትድ ዌስትሃምን በደጋፊው ቆሻሻነት ምክንያት ነው ከስፐርስ የበለጠም ጠለው። ስፐርሶች ሌላ ማሊያ ለብሰው ለሲቲ ማሽቃበጣቸው አይገርመኝ። ምን አባታቸው ነው እነዚህ ደግሞ ከኛ ጋር ራይቨልን ምናምን ነገር ያማሃል። አንድ አመት ላይ ዋንጫ የበላልህን ካፕቴንህን ቡም ታረቅ ቆሻሻ ነው ገባ። ኤፍ ኤ ካፕ ያመጣላቸውን ማቭሪካቸውን ግን ፓላሶች ጋርድ ኦፍ ኦነር ስጡት ያለ ገባ አይደለ? ተቃጠል ጠላት እሰይ እንዴ! መሰረዝ አለበት። አንድ ኩል መሆን ነበረበት። ተዘረፋችሁ። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ። ተነፋ ነፍሱሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል። ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ የተባለ የሽንት ቤት አጣቢ የልጅ ነው። ይሄ ጀሃነም ግባ አንተ ሰውና ወይ ወያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢታጠቅ። እሺ ቋጣሪዎች you think it was over right? over. It was not over. over. ቢስሚላህ ዳኛ ለኛ ጊዜ ሲያደል ለመጀመሪያ ጊዜያችን ነው ስናይ መሰለኝ። አላዳላለንም። ትክክለኛ ነገር ነው የተፈጠረው። it was not over. ግባና አውጣው አባቴ። ወይኔ ጉዴ! ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ። ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው። መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል። ከዛ ኋላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን። ስለ ዳኛ ምናምን አልቅስ። ይሄ አርሰናልማ ዋንጫ መብላት አይችልም። ይሄ በርንሌ ላይ ተስፋ መቁረጥ የለብህም። ለበርንሌ መቋጠር አለብህ አንተ ወያላ። አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለው እንኳን አላስመሰልም። በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል። ስለ ትሮሳርድ ሌላ ቪዲዮ ይሰራል። ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ። ወይኔ ዛሬ ተረፍን። ፈጣሪ ለኛ እንዳለው የምታውቀው እንደዚህ አይነት ድል ስታይ ገባ አይደለ? ምንም ዛሬ አርሰናል አልቻለም ነበረ፣ ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው። የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው የምልህ። አሁን ተቃጠል። ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ። ቆይ ሲጀመር ስለ ሲቲም ስለ ብሬንፎርድ ምኛ ምን አገባን? ምንም እኮ አይመለከተንም። ጀሞ ስለ ራሳችን ክለብ ብቻ እናውራ። በቃ ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናውራ። ነገ በምናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጥቶናል። ዌስትሃም ደግሞ 19% ተሰጥቶታል። ጀሞ ቀሪው አቻ ይጠናቀቃል ብሎናል ኦፕታ ማለት ነው። ጀሞ በዚህ ጨዋታ ላይ ሁለት ተጫዋቾቻችንን አናገኝም ሜዳ ላይ። አንደኛው ቲምበር ነው፣ ሌላኛው ደግሞ ሜሪኖ። ከዛ ውጪ ሁሉም ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ እየተገለጸ የሚገኘው ጀምአው እዛ ሜዳ ላይ ሄደን
ብርቃችን አይደለም አሸንፈን መመለስ። በቃ ለዘመናት በዛ ያሉ ጎሎች ለዛውም እያስቆጠር የምንመለስበት ቦታ ነው። ከሌላው ጊዜ ለየት የሚያደርገው ይሄኛው ዌስትሃም አላማ አለው። አላማው ምንድነው? ላለመውረድ ለመጮት ይሟገተናል። ይሄ የማይቀር ነው። ግን እኛ ከሱ የተሻለ አላማ ያለን ቡድን ነው ይዘን ወደሱ ጋር መንቀርበው። ገብቷችኋል አይደለ? በጣም የተለየ የተራበ ዋንጫን ለማሸነፍ ፍላጎት ያለው ቲም ነው ያለን እና ይህንን ጨዋታ በአግባቡ አሸንፈ ነው የምንመለስ ይሆናል። ሌላው ጀማው ነገ ይኖረናል ብላችሁ የምታስቡት ግምቱ ያስተላለፍ እስቲ ደቅ አድርጉልኝ ኮሜንት ሴክሽን ላይ ጀማው። እኔ በቀጣይ ቪዲዮ ደግሞ ግምቱ ያስተላለፋችሁ ምን ሊሆን ይችላል የሚለውን ይዤላችሁ መማጣ ይሆናል። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ድል ከኛ ጋር ነው የምትሆነው ነገ ጀማው። ይመቻችሁ። ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን። አርሰኛ በጣም ይችላል አርሰናል። መጨረሻ ሰዓት ላይ ያስደብራል አላት ማለት ነው። ድል ሊደሰት ነበር። መጨረሻ ሰዓት ላይ አርሰናል 1-0 አሸንፏል። የነጥብ በቃ አርሰናል በለው እኮ ከዚህ በኋላ ፕሪሚየር ሊግ እዩት። ይሄን ፎል ይሄ ነበር የገባው ኳስ ዲሰሎ ተደረገ። 1-1 ሆኖ ነበር ጨዋታው። በቃ አርሰናል በለው። ከዚህ በኋላ ያለው በርንሌይ እና ክሪስታል ፓላስ ነው። በርንሌይ ወርዷል፣ ምንም አያመጣም። ክሪስታል ፓላስ ደግሞ ከ3 ቀን በኋላ የኮንፈረንስ ሊግ ፋይናል ስለሚኖረው ምንም ያን ያህል አይጮትም። በቃ አርሰናል ይችላል። አለቀ ጨዋታው። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ይሄን ቪዲዮ አርሰናል ደጋፊዎች በሙሉ ላኩ። አርሰናል 1 ዌስትሃም 0 የተጫዋቾች ሬቲንግ እንደዛሬው አስደስታችሁኝ አታውቁም። በጣም ወሳኝ ቦታ ወሳኝ ነጥብ ነው ይዘን የተመለስነው ማለት ነው። ከበረኛ ነው የምንጀምረው። እናንተ እንደ ቪዲዮ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዴቪድ ራያ ላንተ ማል ጎልደን ግሎቭ አይደለም የሆነ ዳይመንድ ነገር ይሰጥ የሆነ ለየት ያለ ነገር። ምን አይነት ሴቭ ነው ያደረከው? እግዚአብሔር 15 በጣም ነው የምትችለው። እግዚአብሔርን ማለት በጣም ነው የምትችለው 15። ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ እየተደናበረ ነበር። አየር ኳስ ምናምን ነገር ነፍስ ያሸንፍ የነበረው እንጂ ልክ አልነበረም። መቀየር ነበረበት። አሪፍ ቅያሬ ነው ያደረገው አርቴታ ማለት ነው። 7 ከ10 እንሰጠዋለን። ከዛ ጋብሪኤል ጋር ምን አይነት ብሎክ ነው ያደረከው? ጋብሪኤል በጣም ነው የምትችለው። በጣም ክሊንሽት ሌላ ክሊንሽት 10 ከ10 በጣም ትችላለህ። ሳሊባ አንተም 10 ከ10 በጣም ያበደ ጨዋታ ነበር ስትጮት የነበረው ገብቷል። ከዛ ቤንዋይት ጋር እንሄዳለን። ቤንዋይት ተጎዳብን። ማን መች እንደሚመለስ አላውቅም፣ ግን ተጎድቶብናል። በጣም ያበደ ጨዋታ ቤንዋይት ራሱ ገብቷል። ግን ተጎድተን የወጣው ማለት 6 ከ10 ከዛ ወደ መሀል እንሄዳለን ማለት ሉዊስ ኬሊ መሀል ላይ ከዛ ሌፍት ባክ ሆነ ነው ስትጮት የነበረው። በጣም ያበደ ጨዋታ ገብቷል። 9 ከ10 ከዛ ዴክላን ራይስ ጋር አንተም እንደዛው ራይስ ማን ፈርስት ሃፍ ላይ ራይት ባክ አድርጎ ነበር፣ ግን ሰከንድ ሃፍ ላይ መሀል ገባና ሙሉ ለሙሉ ቦስ በጣም ነው የምትችለው 10 ከ10 ከዛ ኤዜ ጋር እንሄዳለን። እንደውም ኤዜ ነው ዛሬ ትንሽ ደንዘዝ ያለ ጨዋታ ሲጮት የነበረው ማለት ነው። መሀል ላይ 7 ከ10 ለኤዜ እንሰጠዋለን። ሳካ ጋር እንሄዳለን። ሳካ ዲዮፍ አላጫውታለው ምንም ያህል ሰውዬ ቴስታ ይቀመዋል፣ በእግሩ ይቀመዋል ምናምን። አሪፍ ጨዋታ ነበር ለመጫወት እየሞከርክ የነበረው ሹቶች እያረክ ነበር ምናምን፣ ግን ያን ያህል ኢንድ ፕሮዳክት የለውም። 7 ከ10 ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ጸጥ ያለ ጨዋታ ነበር እየጮት የነበረው፣ ግን ስራውን እየሰራ ነበር። መስራት የነበረበትን ነገር እየሰራ ነበር። ገብቷላ 7 ከ10 ጊዮኬሬሽ። ትሮሳርድ ዘጎት አንተ ጎት ነህ። ሁሌ አስፈላጊ ሰዓት ላይ አንተን የምታገባልን ጎት የመጨረሻ ትችላለህ። ትሮሳርድ ገብቷል አይደለም? በጣም ነው የምትችለው። 20 በጣም በቃ እንቅልፍን አልተኛም ትናንትና አውቃለሁ። 20 ማለት በጣም ያበደ ጨዋታ። ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ አሪፍ ጨዋታ ተቀየረ ገብተህ ማለት ስትከላከል ምናምን ጽድት ያለ 6 ከ10 ማርቲን ኦዴጋርድ ካፒቴናችን ለምን እንደሆንክ ዛሬ አሳየኝ። ገብቷል። ቲሙ ሲጨነቅ ገባና ጣጣጣ አሲስት በጣም ያበደ 15 በጣም ትችላለህ። በጣም ወደ ዋንጫው እየቀረብን ነው። በጣም ይቻላል። በጣም ተከናወነ። ያ የጠንቋይ ሙሽራ የሆነ ዳኛ ከየት ነው የመጣው? አንተ ምን አገባ? የኔ አባት የሰው ቋጠሮ ላይ ዘለ ጥልቅ የምትለው ዌስትሃም አስገብቶ እኮ አቻ አልቆ ነበር እኮ ጌሙ አቻ እኮ አልቆ ነበር። አሁን እስኪ እንዴት አድርገህ ነው አርሰናል የምታስቆምልኝ? ንገረኝ። አሁን ፕሪሚየር ሊግ አርሰናል እንዴት አድርገህ ነው የምትይዘው? በምን ነው የምትይዘው አንተ? ወይኔ ዌስትሃም እኮ ሰግጦ ነበር። መቤቴ ሰግጦ እኮ ነበረ። ምን ቤት ነህ አንተ የሰው ቋጠሮ ላይ የምትጎብ የምትለው ሲጀመር? ወይኔ ጌታ ቻምፒዮንስ ሊግ ፒኤስጂን አሸንፋለሁ ቻምፒዮንስ ሊግ በላለሁ የምትል ከሆነ ማለት ነው አርሰናል አንተ ጅል ነህ ሲጀመር። ፕሪሚየር ሊጉን እንደሆነ እዛ እድሜ ለዛ ዳኛ። አሁን ከዚህ በኋላ ምንድነው ነው እንትን የምትለው? አሸንፈህ ወጥተሃል። ዌስትሃም ግን መቤቴን ወጥሮ ነበረ ማርያምን። ኧረ ገደል ግቡ። በእጁ ያዝ ብቻ ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ። አው ራያን ግን ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው? ራያ ላይ
ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው? እግዚአብሔር እንዴት ነው የሚያበሳጨው? ኦዴጋርድ እንዲነካ ነካ አደረገ፣ ሰጠው፣ ጨዋታውን ቀየረው። በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው። ግን ያን ኳስ ግን መጠቀም ይችል ነበር። ዌስትሃም ተወርዳታለህ፣ ተወርዳታ ዌስትሃም። አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር። ግን እንደዚህ እየተሸራረፈ አርገህ ራሱ ብትበላ ራሱ አይቆጠርም። በዚህ ሰዓት እኛ አምና እየተጨበጨበልን ነበር። ጆሮዬን ደንቁሮ ነበረ በጭብጨባችሁ ሰልችቶኝ ማለት ነው። ምንም እንደዚህ ብትበላም በላህ አይባልም፣ ደግሞ ይቆጠራል። ክሪስታል ፓላስ እንጠብቃለን፣ ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም። ማንም እንዳትጠብር ምናምን እኛ ላይ እንዳታወራ ማን እኔ እመቤቴን ነው የምላችሁ። ማለት እግር ኳስ ላይ በጣም እኔ እግር ኳስና ሃይማኖት የሚገናኙ ነገሮች አሉ፣ ግን ክርስቶስን እመቤቴን ጠርቼ መድኃኒዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩት ጨዋታ የለም እኔ በህይወቴ ማለት this is going to make me look like a fool I swear to God I know ግን ማለት ነው እኔ ክርስቶስን ከ80ኛው ደቂቃ ጀምሮ ቆሜ ጎሉ ሲገባ ተንበርክኬ ቫር ሲታይ እኔ እመቤቴን ኧረ በስመ አብ ወልድ ኧረ አርሰናል ግን ኧረ ተው ግን ማርያም ለእናንተ እኮ ነው እኮ እንዲህ ኧረ በስመ አብ ማርያም ፈጣሪ ክብር ምስጋና ይግባው። ኧረ እናንተ ግን ኧረ በስመ አብ ኧረ በስመ አብ ምን አይነት ጨዋታ ነው? ምንድነው? ለምንድን ነው እንደዚህ የምትጫወቱት? ኧረ በጌታ በኢየሱስ ክርስቶስ ኧረ በስመ አብ እኔ ምንም ምለው የለኝም ማርያም ምንም ምለው የለኝም። ዛሬ በምድራዊ ኃይል አይደለም ያሸነፈው። አቤት ጎረቤት ለመቼ ማለት እኮ ነው። አቤት ይኸው ከአንገቴ ዝቅ ብዬ አመሰግናለሁ። ለእኔ ባይሆንም ፈልጋችሁ ቢሆንም አመሰግናለሁ። ምርጥ ስጦታን የሰጣችሁኝ እኔም በአመት 6 ነጥብ ሰጥቻችኋለሁ። ምንም ማለት አይደለም። 6 ነጥብ ሰጥቷችሁ ከሲቲ 4 ነጥብ ቀሞላችሁ 10 ነጥብ ማለት ነው። በቃ እናመሰግናለን። በቃ እናመሰግናለን። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። ምንድነው ክለባችሁን አታውቁትም ነው? አንዱ ይንፈራፈራል፣ አንዱ ልቡን ይዛል፣ አንዱ ጭንቅላቱን ይዛል። ክለባችሁን ተማመኑበት። ክለባችሁ እኮ የዓለማችን ቁንጮ ቡድን ነው። እርግጥ ዋንጫ ለማሳካት 99% ብቃት ከሆነ 1% ደግሞ እድል ነው። ሁለቱንም ያካተተ ቡድን ያላችሁ ምን አይነት አርሰናል ነው! ትሮሳርድ ቀጥታ ዋንጫውን ለአርሰናል ነው ያስረከበው። እኔ ለዚህ ግብ ጠባቂ የምሬን ነው ምላችሁ፣ እያጋነንኩ አይደለም፣ ቃላት የለኝም። ዋንጫ ብድግ አድርጎ የሚሰጥክ ግብ ጠባቂ ማንም የሚበልጥ የለም ከረንትሊ ዓለማችን ላይ ማለት ነው። አሁን ያ ኳስ ይወጣል። ዴቪድ ራያ ይለያል። እንኳን ደስ አላችሁ። ፓላስ መጥቶ እስከሚያስጠላችሁ እንኳን ደስ አላችሁ። አረ ምን አይነት ግን ፉርተኛ ቲም ብቻ ነው። ብዙ ማለት አልፈልግም። አረ ፓላስ ያለ ነው የምለው እኔ ማለት ነው። ይሄ ፊደል አልባከነም ነው የምልህ። ትዕዛዜ አልባከነም ለዛሬ። እኔ ዋንጫ ብትበሉ እኮ ደስ ይለኛል፣ ግን ድፍረቱ የላችሁ። ሰላም ነሃ። እንኳን ደስ አላችሁ። በሶማሌላንድ አድርገን ተርሙዛ ሰርጥ ውስጥ እንገባለን። እንኳን ደስ አላችሁ ማለት ፈልጋለሁ ለቶተንሃም ደጋፊዎች። ከመውረድ ድናችኋል። እስከ ዛሬ በዳኛ ስታለቃቅሱ ነበር። ዛሬ ዳኛ ከናንተ ጋር ነበር። ዘነበ ወርቅ ጋር እንገናኝና ስንቅ እንይዛለን። እስካሁን አብራችሁ የነበርኩት ናዝራዊ ነበርኩኝ። ይመቻችሁ። የድል ዜና! መድፈኞቹ በለንደን ዌስትሃምን ድባቅ በመምታት ወደ ዋንጫ የሚያደርጉትን ግስጋሴ ቀጥለዋል።
አርሰናል ወደ ምስራቅ ለንደን ተጉዞ የዌስትሃም ዩናይትድን ፈታኝ ስብስብ 1-0 በሆነ ጠባብ ውጤት በማሸነፍ በሊጉ የዋንጫ ፉክክር ውስጥ እጅግ ወሳኝ የሆኑ 3 ነጥቦች በልበ ሙሉነት ነጥቋል። መድፈኞቹ በለንደን ስታዲየም ብርቱ ፉክክር ባደረጉበት በዚህ መርሃ ግብር ቤልጂየማዊ ኮከብ ትሮሳር ከመረብ ያሳረፋት ብቸኛ ግብ የጨዋታው ልዩነት ሆና ተመዝግባለች። ጨዋታው መጠናቀቁ የሚገልጸው ዳኛ ፊሽካ ሲነፋ በስታዲየሙ የታየው የአርሰናል ደጋፊዎች በታላቅ የደስታ ስሜትና በእንባ በታጀበው ድላቸውን ሲያከብሩ ተስተውሏል። ይህ ድል አርሰናል ወደ ዋንጫ የሚያደርገውን እንቅስቃሴ ይበልጥ ያፋጠነ ሲሆን ለደጋፊዎቹም ትልቅ ተስፋን የሰጠ ውጤት ሆኗል። ዘውትር ወቅታዊና ጠቃሚ መረጃዎችን ለማግኘት ፎሎ እያደረጉ ቤተሰብ ይሁኑ። አርሰናል ዌስትሃምን 1-0 በሆነ ውጤት አሸንፏል። ማቲያስ ፈርናንዴዝ እኔ ባገኘህ ወይኔ ፈጣሪ አንተ ምን አይነት ኳስ ነው የሳተው? እዛ ጋር ደርሶ ይራቀቃል እንዴ? እሱ ማን ነው እንዴ? ኧረ እግዚአብሔርን ይችላል። በቃ ምን አይነት ሴቭ ነው ያደረገው? ኦዲጋርድን ያዙት እግዚአብሔርን ድምጽ የተዘጋ በቃ እኔ ድምጽ ጮክ ወይ ፈጣሪ። አርሰናሎች በቃ ብሉ ተብላችኋል። እውነት በቃ ዛሬ ካልጣላችሁ ካሁን በኋላ ከበርንሌይ ጋር ነው የሚጥለው፣ ከፓላስ ጋር ነው የሚጥለው። ወይኔ ማቲያስ ፈርናንዴዝ የተባልክ ከካም ልጅ እናት አፈር ትብላለኝ። እኔ አሁን የምፈልገው አንድ ነገር ነው። በኬንያ ነው በሌላ በኩል ነው ወደ ሊቢያ የምቀር እሱም ብቻ ነው። እኔ ስደት ይሻለኝ። ጀማ አረፈደም እናንተ ምትሆነቃችሁ እንት አንተ ግን የብላው እኔ መርዚ ዳኝህ እንዲሁ መድኃኒዓለም አይ መልሶ አይ ዳኝነት አንተ አሁን ይሻራል ቶሪ ለመድኃኒዓለም ነው ማለት ሰው ግን ተከተሉ የምትከተሉ አሁን ጊዜው አረፈደባችሁ። ምን አይነት ደደብ አጥቂ ነው ቀይሮ ያስገባው? ምን አይነት ፋውል ነው። ምንድነው የሚሰራው? ገና እንደገባ ነው ፋውል መስራት የጀመረው። ምን አይነት ደደብ ሰው ነው? እዛ ፔናልቲ ጋር ሲንከባለ ፔናልቲ ሊሰራ ነበር። በኢየሱስ አሳበደኝ። ይሄ ኳስ መሻር አልነበረበትም። ፈርናንዴዝ ያን ሁሉ ደቂቃ ታስባለህ? ዝም ብሎ የሚመታ ኳስ ዴቪድ ራያ በጭንቅላት በለጠ። ታበርደዋለህ ምናምን 1-2 ያበደ ነበር። 90 ደቂቃ ሙሉ ያንተን ያክል የተጫወተ ተጫዋች አልነበረም። ያን ኳስ ታባክነዋለህ። ዳኛው ሲጀመር መጀመሪያው የሚያስጠላ ዳኛ ነበር። ትክክል ነው፣ ግን የሚያስጠላው ነገር ትክክል ነው ውሳኔ። የአርሰናል ደጋፊዎች በጣም ጸደይ 3 ነጥብ ነው ይዛችሁ ሄዳችሁ። እንኳን ደስ አላችሁ፣ ይመቻችሁ። አረ አርሰናል ግን ምን አይነት ቲም ነው? እንዲህ አሰልጣኝን ይዘህ መተህ ብቋጥር ማለት ነው ነጥብ አታስጥለንም እኛ ካልፈለግም ማለት ነው። በጣም ነው የምንችለው። ራያ ሁላችሁም ለራያ ኮሜንት ላይ አጨብጭቡለት። ምን አይነት በረኛ ነህ ግን አንተ እንዴ! ምን አይነት ኳስ ነው የመለስከው? የመለሰውን ኳስ እዩ። አረ በጣም ነው የምትችለው አንተ። አረ በጣም ነው የምትችለው። አረ ምን ላድርግ? ኦዲጋርድ የገባው ጎል ምንድን ነው ያደረከው? ደግሞ አርቴታ በጣም ጨካኝ ሆኗል። ፋሚሊ በጣም ጨካኝ ሆኗል። ዙሜንዲን ቀይሮ አስገብቶ ቀይሮ አላስወጣውም። የሌለ እኮ ነው። እንደዚህ ጨክነን ያይቻው አላቅም። አርቴታ ሲጀምር ቅያሪው ልክ አልነበረም፣ ግን በቃ የሚገርም ውሳኔ ነው የወሰነው። አረ ምን አይነት ቲም ነው አርሰናል! በጣም ነው የምንችለው። አረ ራያ በስማ አንተ በጣም ነው የሚገባ። ይሄ 3 የወርቅ ጓንት ምናምን ሲያንስ ነው። በጣም ነው የሚያንሰል አንተ። በጣም ነው የምንችለው እኛ። ግን ግባ እናውጣው ወያላ ከና አሰልጣኝ በቋጠራ አታሸንፈንም። ማንም እንዳይከራከረኝ ጋይስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ ሻምፒዮን መሆኑን ኦልሞስት አራግጧል ብዬ በድፍረት መናገር እችላለሁ። ዌስትሃምን በወሳኝ የፕሪሚየር ሊግ መርሃ ግብር ከሜዳው ውጭ የገጠመው የሚኬል አርቴታው አርሰናል በጭንቅ ተፈትኖ በትሮሳርድ ብቸኛ ጎል 1-0 በማሸነፍ የፕሪሚየር ሊጉ መሪነቱን በ79 ነጥብ በማጠናከር ከተከታዩ ሲቲ ያለውን የነጥብ ልዩነት ወደ 5 ማስፋት ችሏል። ከሲቲ አንጻር ቀሪ ጨዋታዎቹን ከተመለከትን በቁጥርም በጨዋታ ሚዛንም የአርሰናል በጣም ቀላል ነው ማለት ይቻላል። ኦልሞስት የዘንድሮ የፕሪሚየር ሊግ ሻምፒዮን ሆኗል ማለት ይቻላል። ከብዙ ልፋት በኋላ ሚኬል አርቴታ የፕሪሚየር ሊግ ዋንጫን ለመድፈኞቹ አርሰናሎች የሚሰጥበት ትክክለኛው ጊዜ ደርሷል ማለት ነው። በዚህ ጨዋታ ላይ ዌስትሃሞች በጣም የሚገርም መከላከል ነበር ሲያስመለክቱን የነበረው። አርሰናሎች ጎል ለማግኘት በጣም ተቸግሮ ነበር። የመጀመሪያዎቹ ደቂቃዎች ላይ በጣም ጥሩ ነበሩ። ከዛ በኋላ ግን ዌስትሃም ወደ ጨዋታው ለመመለስ ጥረት ሲያደርግ ነበረ። በትሮሳርድ አማካኝነት እንግዲህ መድፈኞቹ አርሰናሎች ኦዴጋርድ ተቀይሮ ከገባ በኋላ ጥሩ አጋጣሚዎችን ፈጥሮ አሲስት ተደርጎለት በማስቆጠር ብቸኛውን ጎል በመያዝ ጣፋጭ 3 ነጥብ ከለንደን ስታዲየም ይዞ መውጣት ችሏል ማለት ነው። በዌስትሃም በኩል 95ኛው ደቂቃ ላይ በጣም ድራማዊ የሆነ ሞመንት ተፈጥሮ ነበረ። ዊልሰን ከማዘን ምት የተሻማች ኳስን በዲፍሌክሽን እንግዲህ ለማስቆጠር ችሎ ነበር። ነገር ግን ተሽሯል። ዴቪድ ራያ ላይ ጥፋት ሰርቶ ስለነበረ ማለት ነው። ራያ ምን አይነት ግብ ጠባቂ ነው ጋይስ! ምን አይነት ድንቅ ሴቮችን ነው እያደረገ የነበረው ማለት ነው። ጥቂት አጋጣሚዎች ናቸው፣ ግን ጥራታቸው በጣም ከፍ ያሉ ማለት ነው። የፈርናንዴዝን እና የአስቴላን ያዳነበት መንገድ በጣም አስደናቂ ነበረ ማለት ነው። እና በዚህ ድል ላይ ከየትኛውም ተጫዋች በላይ አሻራው የጎላ ነው ባይኔ። ትሮሳርድም ድንቅ ነበር በጨዋታ ላይ። ኦዴጋርድ ተቀይሮ ከገባ በኋላ የሆነ ነገር ለመለወጥም ሞክሮ ነበረ። ጥሩ እንቅስቃሴ ማድረግ ችሎ ነበረ። አርሰናል ወሳኝ የሚባል 3 ነጥብ ነው ያገኘው። ኤኒዌይ ስለዚህ ጨዋታ እናንተም ትላላችሁ፣ ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ። አርሰናል 2 ጨዋታዎች ብቻ ቀርተውታል። ያራዳ ልጆች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ማለት ነው። ከዌስትሃም ጋር ያራዳ ልጅ ምን አለፈ አንዱ ለመውረድ
አንዱ ደግሞ እላይ በቻምፒዮንነት ለመጨረስ ትክክለኛ ፍልሚያን የተመለከትነው ትንሽ ዳኛው ግራ ሲጋቡ መከራ ያው ጨዋታው በጣም ከባድ እንደሆነ ግልጽ ነው ማለት ነው። ምን አለፋ በየትኛው መልኩ ለማንኛውም የሚኬል አርቴታው ሰራዊት በትሮዛርድ ብቸኛ ግብ 1-0 በሆነ ውጤት አሸንፎ ማለት ነው የዋንጫ ግስጋሴውን በር መክፈት ጀምሯል። ያራዳ ልጅ አሁን እንዲህ ከፍቷል። መግባት ነው የቀረው። ኦልሞስት ገብቷል ማለት እንችላለን፣ ግን በር ላይ ነው ያለው ማለት ነው። የሚገርም ነው። አርቴታና ሰራዊቱ እጅግ በጣም ካስደናቂ ጨዋታ ጋር ወደፊት የትም አይደርሱም ይመለሳሉ እየተባለ እነሱ ግን ወደፊት ገብተው ዘልቀው ሄደዋል ማለት ነው። ያራዳ ልጆች ይመቻቸው። ለጨዋታ ብቻ ነው የሚኬል አርቴታው ሰራዊት የቀረው። ዛሬ የዓለማችን ጊነስ ላይ ከፍተኛ ጭንቀት በመጨነቅ ተመዘገበ። ከዛ ደግሞ ከጭንቀት በኋላ ባለ ደስታ ደግሞ ሪካርድ በመስበር ዛሬ ተመስግበናል። ይሄን ካልመዘገበ ጊነስ በደም የተከፈለ 3 ነጥብ ዋንጫ ከበላን በደም ነው አርሰናል ተብሎ ሊጻፍበት የሚገባበት ምሽት። እንደ እብድ እኮ ነው እየወሩ የመጡት። ራያ ከትሮሳርድ ካገባው ጎል በላይ ራያ ያቺ አዳናት ሴት እሱ ጎል ቢገባ ዌስትሃም ይዘጋል። ምን ጮቶ ለአቻ ነበር። ራያ ግን ኮምፒውተርን በሚሸውድ አለቀ የተባለ ኳስ መለሰ። የትሮሳርድ ጎል ደግሞ ሁልጊዜ ዋጋው በዳይመንድ ማይገለጽ። ያ ረቢ ምንድነው? ወይኔ ዛሬ ቢስሚላ። የአርሰናል ደጋፊዎች ዴቪድ ራያ ስላላችሁ ኩራት ሊሰማችሁ ይገባል። በጣም ነው ደስተኛ መሆን ያለባችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ዛሬ አርሰናል 3 ነጥብ ለማግኘቱ በእርግጥ የትሮሳርድ ጎል አስፈላጊ ነበር፣ ግን እኔ ከዛ የበለጠ የዴቪድ ራያ ሴቮች ወሳኝነት ነበራቸው። ዌስትሃም በዛ ሰዓት እነዚህን ኳሶች አስቆጥሮ በነበር በዛ በመከላከሉ አርሰናል ዋጋ ይከፍል ነበር ብዬ አስባለሁ። በእርግጥ ዴቪድ ራያ ዛሬ ብቻ አይደለም አርሰናል ይዞ ሲወጣ የነበረው፣ በጣም ብዙ ሴቮችን አሳይቶናል። ግን ዛሬ በጣም ወሳኝ ደግሞ ለአርሰናል ያስፈልግ ነበርና እውነት ድንቅ ሴቮችን አድርጎ ነው የወጣው። ይሄ ጎል ተቆጥሮ ነበር ከባድ ነበር በአርሰናል ህይወት ውስጥ የሚሆነው ይከብድ ነበር በአርሰናል ቤት። ግን ዴቪድ ራያ አርሰናል ስለሆነ አርሰናል 3 ነጥብ ይዞ ወጣ እና እኔ የጨዋታው በቃ ዋናው ሰው እሱ ነው ብዬ ነው የማስበውና ክብር ይገባዋል። ሌላው ግን የኦዲጋርድ ቅያሬ በጣም ጥሩ ነበር ብዬ አስባለሁ። የሱ መቀየር ጨዋታውን ቀይሮታል ብዬ አስባለሁ። ያው የፊትነስ ችግር ነው እንጂ ኦዲጋርድ ጥሩ ላይ ከሆነ ለአርሰናል እጅግ በጣም ጠቃሚ ወሳኝ ተጫዋች ነው። አርቴታ የሚወደው ተጫዋች ነውና የሱ መቀየርም ለአርሰናል ጠቅሟል ብዬ አስባለሁ። ግን ዴቪድ ራያ በአርሰናል ደጋፊዎች ይሄ ዋንጫ ሲሳካ ትልቁን አሻራ ያሳረፉ መቼም የማይረሳው ተጫዋች ነው ብዬ አስባለሁ። እስቲ ለማንኛውም እናንተ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እንደ ጉድ እየተቋጠረበት እንደሆነ ያስታውቃል። ሰከንድ ሃፍ መስተካከል ያለባቸው ነገሮች አሉ። ጨዋታው ትንሽ የቀዘቀዘው ቤን ዋይት ተጎድቶ ከወጣ በኋላ ነው እና ቤን ዋይትን ብቻ አይደለም እዚህ ጨዋታ ላይ ያጣ ነው ማለት ነው። ልክ ቤን ዋይት ሲወጣ ራይስንም ከመሃል ሜዳው አጥተናል። ቡካዮ ሳካም የማጥቃት እንቅስቃሴዋ ላይ ቀንሳለች ማለት ነው እና አርቴታ ለምን እንደሆነ አላቅም ማስገባት ለምን እንደፈለገ አላቅም። ዙቢሜንዲ ማለት ነው ማድረግ የነበረበት እኔ የማስበው ሞስኬራን ቢያስገባው ሞር የተሻለ ነበረ ብዬ አስባለሁ። ኦፍ ኮርስ መከላከል ላይ ሰመርቪል ሊያስቸግረው ይችላል፣ ግን ራይስን ከመሃል ሜዳ ከመናጣ እሱ ይሻለን ነበር ማለት ነውና አሁንም ማድረግ አለበት ብዬ የማስበው ካላፊዮሪን ወደ ላይ ወስዶ በካላፊዮሪ ቦታ ስኬሊን መልሶ ራይስን ወደ መሃል ሜዳ እንዲያመጣ ነው። እሱ የሚያደርግ ከሆነ ሞር የተሻለ ጨዋታ እናያለን ብዬ አስባለሁ። ይሄን ጨዋታ አሸንፈን ነው የምንወጣው፣ ምንም ጥርጥር የለውም ይሄን ጨዋታ እንደምናሸንፍ። ግን ትንሽ መስተካከል ያለበት ነገር ያለ ይመስለኛል። አጀማመራችን የመጀመሪያው 20 ምናምን ደቂቃ 30 ደቂቃ በጣም አሪፍ ነበረ። ትንሽ ተቀዛቅዘናል። ከዛ በኋላ ቤን ዋይትን ካጣን በኋላ ግን እንመለሳለን፣ እናሸንፋለን። አርሰናል ቆሰቆሰው። ዛሬ አርሰናል ከዌስትሃም ጋር ያደረጉትን ጨዋታም 1-0 በማሸነፍ የሊጉን ደረጃም በ79 ነጥብ ከፍ አድርጎ ሰቅሎታል። በዚህም መድፈኞቹ 1 እርምጃ ተጠግቷቸው የነበረውን ማንቸስተር ሲቲ 2 እርምጃ ቀድሞት ሄደዋል። እናም የመድፈኞቹ ደጋፊዎች በዚህ ደስታችሁ ላይ ቢዋይዲ መኪና ማሸነፍ የምትችሉበትን አንድ እድል እንገራችሁ። እኔ እንግዲህ ዳሽን ባንክ ያዘጋጀው ውድድር ላይ ተሳትፌ ነበረ። እናም እንግዲህ የዳሽን ሱፐር አፕ አፕሊኬሽን ላይ ገብታችሁ እኔን ቮት በማድረጋችሁ ብቻ ዳሽን ባንክ በሚሰጣችሁ ኮይን ዳሽን እድል ላይ በመጫወት ቢዋይዲ መኪናን ጨምሮም ሌሎች በርካታ ሽልማቶችን ማሸነፍ ትችላላችሁ። እናም እኔን ለመምረጥ የዳሽን ሱፐር አፕ አፕሊኬሽን ውስጥ በመግባት ከታች ዳሽን ክሬቲቭ አዋርድ የሚለው ውስጥ በመግባት እዚች ጋር እንደምታዩት እንግዲህ ስሜ ካሌብ ሉሌ የሚለው ተቀምጧል። እሱ ፊት ለፊት እንግዲህ ያለችውን ቮት የምትለዋን ምልክት በመንካት እኔን ቮት በማድረግ ብቻ የመድፈኞቹ ደጋፊዎች ቢዋይዲ መኪና ማሸነፍ ትችላላችሁ። ይሄ ቆሻሻ የጠነባ ተጫዋች እንዴት ነው እንደዚህ በረኛ ጋር ተገናኝተ ተረጋግተ ልስት የምችለው? እንዴት ያንተ ኳስ ነው ሄደው አግብተውት ጨዋታውን አሸንፍ ይወጡት?
አንተ እኔ ምን አይነት ሰው ነህ ግን? አንተን እኛ ጋር ለመምጣት የፈርናንዴዝ ምትክ ተደርገህ የታሰብክ ያለኸው ጥንባታ ነው ተጫዋች እንዴ? የገባው ጎል በራስ ጥፋት የሳትከው ጎል አንተ ቆሻሻ ነህ። እናቴ ትሙት ኧረ ቢስሚላህ እንደዚህ ቆይ ሳትም ለዴቪድ ራያ ግን ክሬዲት ሰተን ማለት ነው አንተን ስንሰድብ። ኧረ ተቃጠል አንተስ። እግዚአብሔርን 90 ደቂቃ ላይ የጨፈርኩት አጨፋፈር ዋንጫውን እንደበላ እንደተሰጠን ነው። 94ኛ ደቂቃ ላይ ካለም ዊልሰን አንተ ኑኖ አስፕሪቶ የተባልክ እክክክክ ያልክ ያልክ ኩከኒያም አሰልጣኝ ዌስትሃም ምን አባ ነው መሰራው? ልክ አንድ ጎል ሲገባብህ ካለም ዊልሰን የምታስገባው ገብቶ እናቴ ትሙት። ከዛ በኋላ ዌስትሃም የተጫወተው ጨዋታ እዛ የሚጮተው የሆነ ሰዓት ጋብሪኤል ብሎክ ያደረገው ኳስ ኧረ በስመ አብ ማን ልክ አርሰናል ሲያገባ ታስገባዋለህ። እንደዚህ አይነት እኔ ባይዘው የተጫዋች በሆን ማለት ነው ሳይፈልገኝ በችግሩ ጊዜ ብቻ የሚጠራኝ ከሆነ እቀልድበታለሁ ገብቼ ራሱ ማለት ነው። ካለም ዊልሰን ግን አቻርጎ ተሻለ። በቫር ዲሲዥን ብቻ ምክንያት በአርሰናል ደጋፊ ዳኛ ምክንያት አርሰናሎች የዚህ ሲዝን ዋንጫ ሊበሉ ይችላል። ምን ነው ቀራለ እንዴ? አርሰናል ደጋፊ ሁሉም ዳኛ እንዴ በሲቲ የሚከፈለው የምትለው ሁሉም ዳኛ አይደል እንዴ? ዛሬ ውስጥ ታዲያ ለሲቲ ቢከፈል እኮ ይሽረው ነበር። የዳቪድ ራያ እጅ ላይ ግን ስትታከክ የነበርከው የዌስትሃም ተከላካይ ያኔም ከቼልሲ ጋር ወከባ የፈጠርከው አንተ ነህ። እዛ ጆዋ ፔድሮ ጋር ልትደባደብ ምናምን አንተን ደግሞ የ5 ዓመት ኢንጁሪ ይስጥ። ኳሱን የሳተው ማቲያስ ፈርናንዴዝ ተውት እንዳይመለስ ለሜዳ ራሱ እንዳይመለስ አድርጎ መቁመጥ ነው እግሩን ቁርጥ፣ ሁለቱንም እግሩን መቁረጥ። ለማንኛውም ከወልቭስ ማንም እየመጣ ሲረግጠው የነበረ ቲም ከወልቭስ የጣለ ቲም ለምን ብለን ነው ከበርንሌ የማንቋጠረው? መረቡን ዝጉልን በርንሌዎች። አመጠንም ይሁን ተጨንቀንም ይሁን ማለት ነው አፈር በልተንም የዘንድሮ ዋንጫ እጅግ ጣፋጭ የሚያደርገው ጀማው እጅግ አስደሳች የሚያደርገው ይሄኛው ነው። አፈር በልተን ተጨንቀን ከሰው በታች ሆነን እላያችን ላይ ተጨፍሮብን ማንዬ ምን በላው ዋንጫ ነው የሚሆነው ይሄ ዋንጫ ጀማው ምን በላው ዋንጫ ነው የሚሆነው። ግን ጀማው ወይኔ ይሄን ዋንጫ ጠቅልለን በእጃችን ያስገባ ነው ቀን ልቁን ምዕራፍ የተወጣ ነው ዛሬ ነው ጀማው። እንኳን ደስ አላችሁ መኑኝ። የአውሮፓ ቻምፒዮንስ ሊጉ ፍጻሜ በዚህ መጠን ሊከብደንና ሊያስቸግረን እንደማይችል ፍጹም ጥርጥር የለኝም ጀማው። እንኳን ደስ አላችሁ ሁላችሁን የአርሰናል ደጋፊዎች ፕሊዝ ኮፒ ሊንክ ሼር አድርጉና ለሁሉም የአርሰናል ደጋፊ አዳርሱልኝ። እንኳን ደስ አላችሁ። የአመቱ የፍጻሜውን ከባዱን ጨዋታ ነው ማሸነፍ የቻልነው። ከዚህ በኋላ ያለው ጉዳው ገብስ ነው። ሁለቱ ጨዋታ ወዳው ገብስ ነው ጀማዓ። ዋናውን መንገድን የተወጣ ነው። እንኳን ደስ አላችሁ መላው አርሰናላውያን። አዳርሰው ሙሽራውና ሚዜው እየተለየ ይመስላል። መድፈኞቹ በሊሞዚን ሊሞሸሩ ተቃርበዋል። እናንተ የአርሰናል ደጋፊዎች ሆይ የዛሬ ምሽት የናንተ ነው። የለንደኑ ኃያል ክለብ አርሰናል የጀመረው ጉዞ የፍጻሜ ዋዜማ ላይ ደርሷል። ይህንን ታሪካዊ ድል እነሆ በደመቀ ሁኔታ አክብሩት። ለንደን ቀይ ናት እያላችሁ ኮሜንቱን አጥለቅልቁት። እንኳን ደስ ያላችሁ መድፈኞቹ። ታዲያ ቤተሰቦች በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ተቀላቀሉ።